ማታ ማታ ጭንቀት እንቅልፍ ማጣት የሚያስቸግራችሁ ከሆነ ሌላኛው ሴቶች ላይ ከሽንትና ከሽንት ፊኛ ኢንፌክሽን ጋር የተገናኙ ህመሞች ካላችሁ ሰዎችን በቀላሉ መቋቋም ማትችሉ ከሆነ ይህም የልብ ጥንካሬን እንዲሰጠን ያደርጋል። ሁለተኛ ኢሚዩኒቲ ሲስተማችንን ቡስት ያደርግልናል። ይህም ማለት በሽታ የመከላከል አቅማችን እንዲጨምርና እንዲጠነክር ያደርጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬ ስለ ዱባ ፍሬ አንዳንድ ጠቀሜታዎች፣ እንዴት መጠቀም አለብን፣ አዘገጃጀቱን አንዳንድ መረጃዎች እሰጣችኋለሁ። በመጀመሪያ የዱባ ፍሬ በምንጠቀምበት ጊዜ በውስጡ በማግኒዥየም የበለጸገ ስለሆነ ይህም የልብ ጥንካሬን እንዲሰጠን ያደርገናል። ምክንያቱም ይህ በማግኒዥየም ንጥረ ነገር የበለጸገ ከመሆኑ በላይ የልብ ምታችንን እንዲስተካከል ያደርጋል። ምንም በማድረግ ነው የልብ ምታችን እንዲስተካከለው? የደም ግፊታችንን በማስተካከል። ሁለተኛ ኢሚዩኒቲ ሲስተማችንን ቡስት ያደርግልናል። ይህም ማለት በሽታ የመከላከል አቅማችን እንዲጨምርና እንዲጠነክር ያደርጋል። ይህንን አብዛኛውን ጊዜ ጉፋን በተደጋጋሚ እየተመላለሰ የሚያስቸግራችሁ ከሆነና በሽታዎችን በቀላሉ መቋቋም ማትችሉ ከሆነ የዱባ ፍሬ ይህንን በሽታ የመከላከል አቅማችሁን ስለሚጨምር ብትወስዱት ይመከራል። ሶስተኛ ወንዶች ላይ የፕሮስቴት እድገት ወይም ደግሞ ፕሮስቴት ኢንላርጅመንት ካለ ወይም ደግሞ በሕክምና ቢፒኤች እንለዋለን ቤናይ ፕሮስቴቲክ ሃይፐርፕሌዥያ ተጠቂ ከሆኑ በውስጡ የሚይዘው የፓይቴስትሮል ኮምፓውንድ የፕሮስቴትን እድገቱን እንዲቀንስ ያደርገዋል ማለት ነው። ስለዚህ ይህንን ብትወስዱት ግን ከሜዲካል ትሪትመንት ወይም ደግሞ ከሜዲካል ሕክምና በተጨማሪ ጎን ለጎን ብትጠቀሙት ይመከራል። ሌላኛው ሴቶች ላይ ከሽንትና ከሽንት ፊኛ ኢንፌክሽን ጋር የተገናኙ ህመሞች ካላችሁ ይህንን ብትወስዱ ሪስኩን የመቀነስ እድል ስላለው ብትወስዱት ይመከራል። በተጨማሪ ማታ ማታ ጭንቀት እንቅልፍ ማጣት የሚያስቸግራችሁ ከሆነ ወይም በህክምናው ኢንሶሚኒያ ተብላችሁ ከሆነ ማታ ማታ ከመተኛታችሁ በፊት የዱባ ፍሬን ብትወስዱ በውስጡ የሚይዘው የትሪፕቶፋን ኮምፓውንድ በሰውነታችን ውስጥ ያለውን የሆርሞን መጠን ስለሚያስተካክል ወይም ደግሞ ሴሮቶኒን እና ማላቶኒን የተባሉ ሆርሞኖችን ስለሚለቅ እነዚህ ኮምፓውንዶች ደግሞ ወይም እነዚህ ሆርሞኖች በሰውነታችን ውስጥ እንቅልፍን ጥራትን ያሻሽላል። ይህንን ወስዳችሁ ብትተኙ ጥሩ እንቅልፍና እርጋታ ያለው ቆንጆ እንቅልፍ እንድትተኙ ያደርጋችኋል። በተጨማሪ የዱባ ፍሬ በውስጡ የሚይዘው የማግኒዥየም መጠን ወይም ደግሞ በማግኒዥየም የበለጸገ ስለሆነ በሰውነታችን ውስጥ ያለውን የስኳር መጠን ያስተካክላል። ይህም ማለት ሎወር ግላይሲሚክ ኢንዴክስ ስላለው የኢንሱሊን ሴንሲቲቪቲ ያሻሽላል ማለት ነው። በተጨማሪ የአጥንትን መጠናከርና ከአጥንት ጋር የተያያዥ ህመሞች ካሏችሁ እሱን ያስተካክላል። ይህም በውስጡ የፎስፈረስ የዚንክና የተለያዩ አይነት ሚነራሎች ስላለው እንደ ማግኒዥየም አይነት ሚነራሎች ስላለው ይህ ደግሞ ቦን ፍራክቸር የምንለው ወይም ደግሞ የአጥንት ስብራትን ያስተካክላል። ስለዚህ እድሜያችሁ የገፋ በሚመጣ ጊዜ ለኦስቲዮፖሮሲስ ለሚባል በሽታ እንዳትጠቁ ጥሩ የሆነ መከላከል ያደርግልናል ማለት ነው። በተጨማሪ ሴቶችም ላይ ወንዶችም ላይ የፀጉር መርገፍ ካለ እንዲሁም ደግሞ የፀጉር እድገት ካለ በውስጡ የሚይዘው የዚንክ ኮምፓውንድ ይህንን ጠንካራ የሆነ ፀጉር እንዲኖር ስለሚያደርግ እነዚህን አይነት ችግሮች ይቀርፍልናል። ሌላኛው ፐምኪን ሲድን ወይም ደግሞ የዱባ ፍሬ እንዴት አድርገን ማዘጋጀት እንችላለን? ፍሬው ካላችሁ አነስተኛ በሆነ ኃይል ላይ ሞቅ ሞቅ አድርጋችሁ መጠቀም ትችላላችሁ። በተጨማሪ ደግሞ እዚህ ጋር እንደምትመለከቱት በፓውደር መንገድ ወይም ደግሞ በዱቄት መንገድ የተዘጋጀውን 2 የሻይ ማንኪያ በማድረግ በፈላ ወተት ላይ ከላይ በመነስነስ መጠጣት ትችላላችሁ። ይህንን በምንጠቀምበት ጊዜ ምን አይነት ቅድመ ጥንቃቄዎች ማድረግ አለብን? የመጀመሪያው እርግዝና ላይ ያለች ሴት ከሆነች እንዲሁም ደግሞ የስኳር ታማሚ ከሆነች ይህንን ባትወስድ ወይም ደግሞ ብዙ አድርጋ ባትወስድ ይመከራል። ሁለተኛ ደግሞ የደም ማነስ ያላት ሴት ሆና እንደገና ይህንን በብዛት የምትወስድም ከሆነ እነዚህ ነገሮች ላይ ጥንቃቄ ልናደርግ ይገባናል። በተጨማሪ ሌሎችም የደም ማነስ ህመም ያለባቸው ይህንን ሲወስዱ በህክምና ሃይፖቴንሽን ሊያደርግ ስለሚችል ጥንቃቄ ማድረግ ይኖርባቸዋል። ይህንና መሰል ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ጤናዎትን በተፈጥሯዊ መንገድ ይጠብቁ።